ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በቪዲዮአችን ይዘንላችሁ የቀረብነው በሀገራችን በምዕራብ ኢትዮጵያ በኦሮሚያ ክልል በወለጋ አካባቢ የተገነባውንና በቅርቡ ተጠናቆ የተመረቀውን ታላቁን የአርጆ ዴዴሳ ግድብና የመስኖ ፕሮጀክት ሁለንተናዊ መረጃ ነው። ይህ በዴዴሳ ወንዝ ላይ የተገነባው ግድብ በዙሪያው እጅግ ግዙፍና ውብ የሆነ ሰፊ ሐይቅ በመፍጠር አካባቢውን ሙሉ በሙሉ ቀይሮታል። ፕሮጀክቱ መጠናቀቁ ለግብርናው ክፍለ ኢኮኖሚ ለንጹህ ውሃ አቅርቦት እንዲሁም ለአካባቢው ኢኮኖሚያዊ እንቅስቃሴ ከፍተኛ ተስፋ የፈነጠቀ ታላቅ የመሰረተ ልማት ክስተት ነው። ለመሆኑ የዚህ ግድብ ውሃ የማከማቸት አቅም ምን ያህል ነው? ስንት ሄክታር መሬትስ በመስኖ የማልማት አቅም አለው? አጠቃላይ ዝርዝሩን ዲፕ የሆነ መረጃ በቪዲዮአችን እንመለከታለን። የአርጆ ዴዴሳ ፕሮጀክት በምዕራብ ወለጋና በምስራቅ ወለጋ አዋሳኝ አካባቢዎች የሚገኙ ሰፊ የግብርና መሬቶችን በመስኖ ለማልማት ታስቦ የተገነባ ግዙፍ የመንግስት የልማት ስራ ነው። የዴዴሳ ወንዝ ከአባይ ወንዝ ዋና ገባሮች አንዱ እንደመሆኑ መጠን ዓመቱን ሙሉ ከፍተኛ የውሃ ፍሰት ያለውና ለግድብ ግንባታ እጅግ ተስማሚ የሆነ ተፈጥሯዊ ጸጋ ያለው ነው። ግድቡ ሙሉ በሙሉ ተጠናቆ ውሃ መያዝ በመጀመሩ በአካባቢው የተፈጠረው አርቲፊሻል ሐይቅ ለዓይን የሚማርክ ሰፊ የውሃ አካል ፈጥሯል። ይህ ግዙፍ የውሃ ስብስብ ለአካባቢው የተፈጥሮ ስነ ምህዳር ኢኮሲስተም አዲስ ህይወት ከመስጠቱም በላይ ቀደም ሲል በዝናብ ውሃ ላይ ብቻ ተጥሎ የነበረውን የአካባቢውን አባወራዎች የግብርና አሰራር በከፍተኛ ደረጃ የመቀየር አቅም አለው። የዚህ ፕሮጀክት ዋነኛ የቴክኒክ አቅም ሲገመገም ግድቡ በመልካም ሁኔታ ተገንብቶ በቢሊዮን የሚቆጠሩ ሜትሪክ ኪዩብ ውሃ የመያዝ አቅም እንዲኖረው ተደርጎ ነው የተሰራው። ይህም በአካባቢው ለሚገኙ በ10 ሺዎች የሚቆጠሩ ሄክታር መሬቶች አስተማማኝና ዘላቂ የመስኖ ውሃ አቅርቦት እንዲኖረው ያደርጋል። በተለይም በስኳር ሸንኮራ አገዳ ልማት፣ በሰብል ምርት፣ በአትክልትና ፍራፍሬ እንዲሁም በከብት መኖ ልማት ላይ የተሰማሩ አርሶ አደሮችና ባለሀብቶች ዓመቱን ሙሉ ያለምንም የውሃ እጥረት እንዲያመርቱ ትልቅ ዕድል ይፈጥራል። በአካባቢው የሚገኘው የአርጆ ዴዴሳ የስኳር ፋብሪካ ለምርት ሂደቱ የሚፈልገውን የሸንኮራ አገዳ በጥራትና በስፋት ለማግኘት ይህ ግድብ ዋና የህይወት መስመሩ ነው። የአርጆ ዴዴሳ ግድብ ጥቅም በግብርና መስክ ብቻ የተወሰነ አይደለም። የሐይቁ መፈጠር በአካባቢው ዘመናዊ የአሳ ሀብት ልማትን ፊሸሪስ ለማስፋፋት ትልቅ በር ከፍቷል። ቀደም ሲል በባህላዊ መንገድ ይካሄድ የነበረውን የአሳ ወጥመድ ወደ ዘመናዊ ሰፊ የንግድ ሥራ በመቀየር ለብዙ ወጣቶች አዲስ የሥራ ዕድል የመፍጠር አቅም አለው። በተጨማሪም በአካባቢው የሚገኙ የገጠር ቀበሌዎችና ከተሞች ንጹህ የሜካናይዝድ የተጣራ የመጠጥ ውሃ አቅርቦት እንዲያገኙ የሚያስችል የመሠረተ ልማት ዝርጋታ አካል ሆኖ ያገለግላል። ይህም የማህበረሰቡን የጤና ሁኔታ ለማሻሻልና በውሃ ወለድ በሽታዎች የሚመጡ ችግሮች ዘላቂ በሆነ መልኩ ለመቅረፍ ይረዳል። የፕሮጀክቱን አጠቃላይ የግንባታ ሂደት ስንመለከት በርካታ የተፈጥሮና የቴክኒክ ፈተናዎችን አልፎ ለምርቃት የበቃ ታላቅ የኢንጂነሪንግ ስራ ነው። የኮንክሪት ሙሊቱ፣ የውሃ ማጠራቀሚያው አጥርና የውሃ መቆጣጠሪያ ተቆጣጣሪ በሮች ስፒልዌይስ ዓለም አቀፍ ደረጃቸውን ጠብቀው የተሰሩ ናቸው። የግድቡ መጠናቀቅ በአካባቢው አዲስ የቱሪዝምና የመዝናኛ እንቅስቃሴ ኢኮቱሪዝም እንዲፈጠርም መንገድ ጠርጓል። በነጩ የውሃ አካል ላይ የሚደረጉ የጉዞዎችና የጀልባ እንቅስቃሴዎች የአሳ ማጥመድ መዝናኛዎችና የተፈጥሮ ውበት ተመልካቾችን ወደ አካባቢው በመሳብ ተጨማሪ የኢኮኖሚ ገቢ ያስገኛል። አየር ንብረት ለውጥ ክላይሜት ቼንጅ አንጻር ስንገመግመው እንዲህ ያሉ ግዙፍ የውሃ ማከማቻ ግድቦች ድርቅንና የምግብ ዋስትናን ችግርን ለመከላከል ትልቅ ሚና ይጫወታሉ። የዝናብ መዛባት በሚከሰትበት ወቅት እንኳን አርሶ አደሮች በመስኖ በመጠቀም በዓመት 2 እና 3 ጊዜ ምርት ማምረት እንዲችሉ ያደርጋቸዋል። በተጨማሪም የሐይቁ መፈጠር በአካባቢ ያለውን ማይክሮ ክላይሜት በማስተካከል የአየር እርጥበት እንዲጨምርና የተፈጥሮ እጽዋትና የዱር እንስሳት ወደ አካባቢው እንዲመለሱ አዎንታዊ አስተዋጽኦ ያበረክታል። ይህ ታላቅ የልማት ሥራ ተጠናቆ ለምርቃት መብቃቱ የክልሉንና የሀገሪቱን የኢኮኖሚ እድገት ለማፋጠን ለሚደረገው ጉዞ ትልቅ ማሳያ ነው። የአካባቢው ማህበረሰብ ፕሮጀክቱን በባለቤትነት በመጠበቅና በመንከባከብ ለትውልድ የሚሻገር ሀብት እንዲሆን የማድረግ ኃላፊነት አለበት። አሁን ላይ ግድቡ ውሃ አቆሮ ስራ በመጀመሩ ምክንያት በአካባቢው የሚታየው የኢኮኖሚ መነቃቃትና የአርሶ አደሩ ተስፋ እጅግ የሚያስደስት ደረጃ ላይ ይገኛል። የምዕራብ ኢትዮጵያን የግብርና አቅም ወደ አዲስ ምዕራፍ የሚያሸጋግር ትልቅ ዕድል ተደርጎ ይወሰዳል። የአርጆ ዴዴሳ ግድብ ሌላው ትልቅ ቴክኒካዊ ፋይዳ ከጎርፍ መቆጣጠር ፍሎድ ኮንትሮል ጋር የተያያዘ ነው። ቀደም ሲል በክረምት ወራት የዴዴሳ ወንዝ ሞልቶ በመፍሰስ በታችኛው የተፋሰስ አካባቢዎች የሚገኙ አርሶ አደሮች ማረሻ መሬት፣ መኖሪያ ቤት ላይ ከፍተኛ ጉዳት ያደረሰ ነበር። ግድቡ ተገንብቶ
በተጨማሪም በሐይቁ ዙሪያ የሚሰሩት የመስኖ ቦዮች፣ ኢሪጌሽን ካናልስ እና የውሃ ማሰራጫ መዋቅሮች የዘመናዊ ኢንጂነሪንግ ጥበብን ያሳዩ ናቸው። ውሃው የስበት ኃይልን የግራቪቲ ፍሎ ተጠቅሞ ወይም በዘመናዊ የውሃ ፓምፖች በመታገዝ በኪሎ ሜትሮች ርቀት ላይ ወደሚገኙ የእርሻ መሬቶች እንዲደርስ ተደርጎ የተዘረጋ በመሆኑ የአርሶ አደሩን የውሃ ጉልበትና ወጪ በከፍተኛ ደረጃ ይቆጥባል። ከአካባቢው ማህበረሰብ ማህበራዊና ኢኮኖሚያዊ ትስስር አንጻር ስንመለከተው የግድቡና የሐይቁ መፈጠር አዳዲስ የትራንስፖርትና የንግድ አማራጮችን ይዞ መጥቷል። በሐይቁ ላይ የሚደረጉ የትናንሽ ጀልባዎች እንቅስቃሴዎች በሐይቁ ማዶና ማዶ ያሉ ቀበሌዎችን በቀላሉ በማገናኘት የሰዎችንና የቁሳቁስ ዝውውርን ፈጣን አድርገውታል። ቀደም ሲል ወንዙን ለመሻገር ረጅም መንገድ ይጓዙ የነበሩ አካባቢዎች አሁን በጀልባ ትራንስፖርት አጫጭርና ምቹ መንገድ አግኝተዋል። ይህ አዲስ የትራንስፖርትና የንግድ እንቅስቃሴ በአካባቢው ያሉ አነስተኛ ከተሞችና ገበያዎች እንዲነቃቁ ትልቅ ምክንያት ሆኗል። በተለይም በሐይቁ ዙሪያ አዳዲስ የአሳ ገበያዎች፣ የሻይና ቡና መደብሮች እንዲሁም የእረፍት ቦታዎች በመከፈታቸው ለበርካታ ወጣቶችና ሴቶች አዲስ የሥራ የገቢ ምንጭ መፍጠር ችሏል። ፕሮጀክቱ ከአርጆ ዴዴሳ የስኳር ፋብሪካ ጋር ያለው ቁርኝነትም እጅግ የጎላ ነው። ፋብሪካው በሙሉ አቅሙ ማምረት እንዲችልና የሀገሪቱን የስኳር ፍላጎት ለማሟላት በቂ የሸንኮራ አገዳ አቅርቦት ያስፈልገዋል። ይህ ግድብ ዓመቱን ሙሉ ለፋብሪካው የሸንኮራ አገዳ ተክሎች በቂ ውሃ እንዲያገኙ ዋስትና በመስጠት ፋብሪካው ያለምንም መስተጓጎል በሙሉ አቅሙ እንዲሰራ ለበርካታ ዜጎች የሥራ ዕድል እንዲፈጥር ያስችለዋል። በተጨማሪም በአካባቢው የሚከናወኑ የአፈር ውሃ እንክብካቤ ሥራዎች ሶይል ኤንድ ዋተር ኮንቨርሴሽን ግድቡን ዕድሜ ለማራዘም ወሳኝ ሚና አላቸው። የአካባቢው ህብረተሰብ የተፋሰስ ልማት ስራዎችን በመስራት ዛፎችን በመትከልና የአፈር መሸርሸርን በመከላከል ግድቡ በደለል ሳሊቴሽን እንዳይሞላ ከፍተኛ ጥበቃ እያደረገ ይገኛል። ይህም የተፈጥሮ ሀብት ጥበቃው ከግድቡ ዘላቂነት ጋር ተቀናጅቶ እንዲሄድ አድርጎታል። ከአየር ንብረት ለውጥና ከምግብ ዋስትና አንጻር እንዲህ ያሉ ግዙፍ የመስኖ ግድቦች የሀገራችንን የግብርና ወደፊት የሚወስኑ ናቸው። በዝናብ ጥገኝነት ላይ ብቻ የተመሰረተ አሰራር በድርቅ ወቅት ከፍተኛ የኢኮኖሚና የምግብ እጥረት ችግር ሲፈጠር እንደነበረ ይታወቃል። አርጆ ዴዴሳን የመሳሰሉ ግድቦች ግን አርሶ አደሩ በዓመት 2 እና 3 ጊዜ አምርቶ ምርቱን ለሀገር ውስጥ ገበያና ለውጭ ኤክስፖርት እንዲያቀርብ መንገዱን ክፍት ያደርጋሉ። በተጨማሪም በሐይቁ ዙሪያ የመኖሪያና የመዝናኛ ስፍራዎችን ኢኮቱሪዝም ሪዞርትስ ለመገንባት የሚፈልጉ ባለ ሀብቶች ትኩረት እየሳበ ይገኛል። የወንዙ የሐይቁና የአካባቢው ለምለም ተፈጥሮ ተቀናጅተው የሚፈጥሩት ውበት ለአካባቢው ትልቅ የቱሪዝም መስህብ የመሆን ከፍተኛ አቅም እንዳለው ያሳያል። በአጠቃላይ በኦሮሚያ ክልል በወለጋ አካባቢ የተገነባውንና በቅርቡ ተጠናቆ የተመረቀው የአርጆ ዴዴሳ ግድብ የቴክኒክ አቅሙንና ያመጣውን ሁለንተናዊ ጥቅም ስንመዝነው ለምዕራብ ኢትዮጵያ አዲስ የልማት ምዕራፍ የከፈተ ታላቅ ፕሮጀክት ነው። የመስኖ፣ የአሳ ሀብት፣ የንጹህ ውሃ፣ የቱሪዝምና የኢንዱስትሪ ጥሬ ዕቃ አቅርቦትን በአንድ ላይ አስተሳስሮ የያዘ ድንቅ የኢንጂነሪንግ ውጤት ነው። ለዛሬው ያዘጋጀንላችሁ የዚህ ታላቅ ፕሮጀክት ዲፕ የሆነ መረጃና ትንተና ይህንን ይመስል ነበር። እናንተስ ይህን የአርጆ ዴዴሳን ግድብ በአካባቢው የግብርና ኢኮኖሚ እድገት ላይ ምን ያህል አዎንታዊ ተጽዕኖ ያመጣል ብላችሁ ታስባላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ የደውል ምልክቷን በመጫን ሰብስክራይብ በማድረግ የቤተሰባችን አካል ሁኑ። በሚቀጥለው ቪዲዮ በሌላ አዲስና ትልቅ የልማት ፕሮጀክት መረጃ እስክንገናኝ ድረስ ደህና ቆዩልኝ።